ተናገሪ። እሺ መናገር ከቻል ለምን አትናገሪም? እሺ ለምን ትጮሃለህ? እንዴ ለምን ትጮሃለህ? ያለሳ እንዴ አንድ ጊዜኛ አንተ ብለሽ ተናገሪ። ሀሊማ እባክሽ አንቺ አትክፋት። ይኸውልህ ታማለች። አትክፋት እና እንዳትናገሪ ካሁን በኋላ አትክፋት። አንተ ካሜራውን እንደዛ አድርግልኝ። እንዳትናገሪ እንደሱ እንዳትይኝ። ሁለተኛሽ ጊዜ በቃ እንዳትይኝ። ጨርሰናል። አንቺ መናገር ከቻልሽ ለመንሽ እባክሽ እነግርሻለሁ። በቃ ታያቸው እነሱ ከያፍ ተናገሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ቪዲዮውን እስከ መጨረሻ ድረስ በመከታተል እውነቱ የቱ ጋር እንደሆነ አብረን እናየው ይሆናል ማለት ነው። ቶፊቅ እንግዲህ ሶፊያን እህት ምንም ነገር እንዳላደረጋት ሁላችንም ያየነው ይሆናል። ጥፋቱ የቱ ጋር ነው? ጥፋቱ የማን ነው? ማሁን ይሄ ነገር ቢፈጠር እንኳን ቶፊቅ ቀርቶ ሌላ ሰው እንኳን እችን ልጅን ቢደፍራት ራሱ ጥፋተኛ ማን ነው ብላችሁን እናንተ የምታስቡት? እኔ ከሆነ ሶፊያ ራስሽ አንቺ ጥፋተኛ ነሽ። እህትሽን ከቤተሰቦችሽ አስፈቅደሽ እኔ ኃላፊነቱን ይወስዳለሁ፣ ከኔ ጋር ትኖራለች፣ ከኔ ጋር ትቀመጣለች ብለሽ አንቺ ነሽ አይደለም ከገጠር ወደ ከተማ ያመጣሻት፣ ወደ አዲስ አበባ ያመጣሻት አንቺ ነሽ። ኦኬ። እና አንቺ ደግሞ ቶፊቅ ባልሽ አይደለም፣ አላገባሽም። ብታገቢ ራሱ ባልሽ እንኳን ቢሆን ለትዳር የደረሰች እንጃ ህፃን ልጅ አይደለችም። ሀታ ህፃን እንኳን ብትሆን እንዴት ወንድ ልጅን እህቴን ሀደራት እየተብሎ ለወንድ ልጅ ሴትን ልጅን ሀደራ ይሰጣል? ምንም ቢሆን ማለት ነው። እና አሁን የቱ ጋር ነው ጥፋቱ? ማን ነው ጥፋተኛ? ቶፊቅ ነው? አንቺ ነሽ? ልጅቷ ናት? ልጅቷ እራሱ በጣም ክብረ ቢስ ነገር ናት። እውልሽ ቶፊቅን አንቺ ወይም እንደ ፍቅረኛሽ፣ እንደ ባልሽ፣ እንደ ጓደኛሽ ማየትም ማማንም ትችያለሽ። እሱ የአንቺ እጣ ፋንታ ነው፣ እኛን አይመለከተንም። ግን ልጅቷ እንደውም የአንቺን ክብር ራሱ እህቴን የምትያዝ ሴት የራሷን ክብር ልጠብቅ ይቅርና ያንቺን እንኳን አልጠበቀችልሽም። ይሄ ሰውዬ ትላንትና ፍቅረኛሽ ነበረ፣ ዛሬ ባናውቅም እንግዲህ ቶፊቅን አይኑን ጨፍና በግድ እየሳመችው ራሷ ናት። ነገር ካልፈለጋችሁ እውነትን ነው ያኔ ሶፊያ፣ አንቺ አንዳንድ ጊዜ ብዙ ሳታጣሪ ብዙ ታወሪያለሽ ሆነን ለማውራት እና መጀመሪያ ደረጃ አንደኛ ጥፋተኛ አንቺ ነሽ። ምክንያቱም ትልቅ እናት እቺ ሴት ህፃን አይደለችም። እንዴት ከወንድ ጋራ ማንም ሰው የሌለበት ቤት ላይ ከወንድ ጋራ አስቀምጠሻት ሀደራ ብለሽ ትሄጃለሽ? የትም ሂጂ ችግር የለም፣ ግን ሴቶች ያሉበት አስቀምጪያት። ከፈለግሽ አንቺ ሌላ ቦታ የምትሄጂ ከሆነ ከእህትሽ ጋር አብረሽ መሄዱን የማይመችሽ ቦታ ከሆነ ሴት ጓደኞች ካሉሽ እዛ ውሰጂያትና እዛ አስቀምጪያት። እውነት እቺ ልጅ አልተደፈረችም። ተደፍራ እንኳን ቢሆን ጥፋተኛ አንቺ ነሽ፣ ኃላፊነቱን የምትወጂው አንቺ ነሽ። ምክንያቱም በዚህ ጊዜ እንዴት ሴትን ልጅ አሳልፎ ለወንድ ልጅ ሀደራ ተብሎ ይሰጣል? እህትሽ እኮ ራሷን የምታውቅ ትልቅ ሴት ናት። ሲቀጥል ራሷ ናት ቶፊቅን እየገፋፋች ያየን ነው እኛ ማለት ነው። የምርኔ እኔ እንደዚህ አይነት ቪዲዮ አልሰራም ብዬ ነበረ፣ ግን ሶፊያ ቶፊቅን በቃ እያመነችው አይደለም። ስለዚህ ይሄ ነገር ወዴት እየመራ ነው ብዬ ነው እንግዲህ በቪዲዮ የመጣሁላችሁ። በቪዲዮ ስመጣችሁ እቺ ቶፊቅ ሳይሆን ጥፋተኛ የሶፊያ እህት ራሷ እንዴት አንድ ሴት በዚሁም አሁን በረመዳን እንዴት አንድ ሴት ወንድን በቃ ራሷ ፈልጋ ቶፊቅ እንኳን ያን ጊዜ እንዴት እንደደነገጠ እንዴት እንደገለመጠ አይታችሁታል። እንደውም ሲደነግጡ ነው ራሷ አስተታ ወደቀችው፣ በግድ ነው የሳመችው ማለት ነው። እና በዚህ ረመዳን ወቅት እንደዚህ አይነት አላስፈላጊ ቪዲዮ የዝሙት ቪዲዮ ማስራት ለምን ያስፈልጋ? መጀመሪያ ደረጃ ማለት ነው ሴት ልጅ እውነቱን ሲወራ ይወድላችሁ በዚህ ሶሻል ሚዲያ ባይዘወይ ሴት ልጅ ራሷን ካስከበረች ማንም ወንድ ያከብራታል። ማንም ደፍሮ ወደ እሷ አይጠጋም። ገባችሁ? በሌላ እንኳን አታስቡ።
የእጅ ሰላምታ እንኳን ሊሰጣት ይፈራታል፣ ራሷን ካስከበረች ማለት ነው። እንደ አንድ ሙስሊም ሴት ሲጀመር አለባበሳችሁን አስተካከሉ። አንቺም ሆንሽ እህትሽም። ሲቀጥል አለባበሳችሁ በጣም የማይመጠን ነው፣ አይመጠንም። በቃ ሂጃባችሁን አስተካከሉ፣ ጸጉራችሁን አስተካከሉ፣ ዝቅ አድርጉ። ሴት ልጅ ጸጉሯን ከፍ አድርጋ አታስርም። እና አለባበሳችሁ ደግሞ ማንም ሳይፈልግ በቃ እናንተን የሚያስንቅና እናንተን የሚያስደፍር አለባበስ ነው የምትለብሱት። ይሁን እንጂ ያም ሆኖ ይሄ ያው እንደ እህትነት ያው እያሳሰበኝና ያየሁት ነገር ስለሆነ ነው የሚያወራ። ወደ ቁም ነገሩ ሲመለስ እህትሽ ራሷን አላስከበረችም። ቶፊቅ ምንም ነገር አላደረጋትም። አንድ ሶፊያን አልመስልም ወይ እያለች ስታማልለው አይተናል። ሁለተኛ አይኑን በእጇ ጨፍና ሳያስብ ሳያውቅ ሲማው ሰርፕራይዝ አደረኩ ያለችው እሷ ናት። የተኛው ሰርፕራይዝ ነው የምታደርገው? ይሄ ቶፊቅ አንቺና ቶፊቅ ኦልሬዲ ያው ውስጥ ለውስጥ ወይ ፍቅረኛሞች ናችሁ ወይ ባልና ሚስት ናችሁ። ሶሻል ሚዲያ እስካላወራችሁ ድረስ እኛ አናውቅም። ያወራችሁትን ያክል እናውቃለን። ፍቅረኛሞች ነበራችሁ፣ ቀየራችሁ፣ ታዋችሁ። ሁሉም ሰው የሚፈልገው ሰው ጋር አብሮ አይኖርም። አላህ ከፈቀደ ብቻ ማለት ነው። አላህ ካልፈቀደ ማንም ከማንም ጋር ስለተወደ ብቻ አብሮ አይኖርም። እና ይሄን እያወቅሽ እንዴት አንቺ መጀመሪያ እህትሽ ታስቀምጫለሽ? አንደኛ። ሁለተኛ ደግሞ እህትሽ እንዴት ነው አንድን ወንድ ሲማ ሰርፕራይዝ አደረኩ የምትለው? ጥፋቱ ከአንቺና ከእህትሽ ነው። ብትደፈር ራሱ ነው በቃ ሌላ ነገር ታይ። ብትደፈር ራሱ ቶፊቅ እንኳን አይደፍራትም። ቶፊቅ በእርግጥ እንደ እህቱ ነው እያየት የነበረ። አክብሯት፣ እያንከባከባት፣ እያጫወታት እንደ ህፃን ልጅ ነበር። እሷ ናት ያው እንግዲህ የተባለገችው። በእርግጥ በረመዳን ክፉ አታናግሩኝ። የምርኔ እናንተ ራሳችሁ ተባላሽታችሁ ሰውን አታባላሹ፣ አታወናጅሉን። የራሳችሁን ወንጀል ይበቃናል። እና ሶፊያ አንቺ በእርግጥ አትሳሳች፣ በእርግጥ አትሳሳች የምር። ምክንያቱም የማይሆኑ ቃላቶችን በተጠቀሚ መጀመሪያ ደረጃ ቶፊቅን ማመን አለማመን ያንቺ ቦታ ሲሆን እህትሽን መጀመሪያ ስርዓት አስይዣት።